አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ኢማራት ወይም ዱባይ ላይ ማለት ነው፣ በተለምዶ ዱባይ ብለን በምንጠራው እንግዲህ አጅማን ከተማ ላይ በዝናብ ጥልቅልቅ ብለን ብርዱን በርዶናል ማለት ነው። ብርዱ አልበረደንም። አሁን ሙቀት ነው፣ ዝናቡ እየጣለ ስለሆነ ማለት ነው። ነገር ግን ከዝናቡ በኋላ አጠይቁኝ ማለት ነው። ወደ አስፋልቱ መሻገር አንችልም ሲጀመር ማለት ነው። ጎርፉ በጣም ማለት ያው እንግዲህ የእነሱ መሬት ወደ ታች አይጠጣም መሰለኝ እንጂ ያን ያክል እንኳን ዝናብ የሚካበድ አልነበረም መሰለኝ። ምክንያቱም ኢትዮጵያ ከዚህ በላይ ነው ጥሎ እንደዚህ ሲሆን አይቻልም። ይሄ ግን ሲሚንቶ ስለሆነ መሰለኝ እና ወደ ላይ እንትን ብሏል ማለት ነው። ያው ጎርፍ መውሰዱ አልቀረም ማለት ነው። ለማንኛውም ወገን ለወገን ደራሽ ነው በሚለው ማለት ነው። እንግዲህ ከጎርፍ አድኑኝ ወገኖች፣ የሚሄድበት አቶ ውሃው ክርትት ይላል ማለት ነው። የምሬ ነው የምላችሁ ማለት ይሄዳና ይሄ ግን በቃ ቁጭ ነው ያለው ማለት ነው። አይናችን እያየ ማለት ነው። ወዶና መሰለኝ እዚህ ጋር ደግሞ ለሀዩቲ ስራ ሰጥቷታል ማለት ነው። ዝናቡ ማለት ጎርፉ ወደዚህ ሲል የሚያመጣው ቆሻሻ የለም። እሱን ግቢያችን ከች አድርጓታል ማለት ነው። ለሀዩቲ ስራ አሁን መዳሙ ስትወጣ ሀዩ ይሄን ቤት አታጸጅም አጠርጊም ብላ አናቴ ላይ ትወጣለች። የሚጠርጊ አባት ለጊ ጥርገትና ማለት ነው። እኔ ግን በርዶኛል። ግን ያው ለእናንተ ማልኮር የለኝም ትላላችሁ። ግንችን ቀረጻ አድርጌ ለምን አላሳያችሁም? እኛ ዱባይ እንዴት ነው ዝናብ የሌለን? ሳውዲ ዝናብ አለ፣ ኢትዮጵያ ዝናብ አለ፣ ዱባይ ደረቅ ነው። ኧረ የምን ደረቅ እንዴ! በጎርፍ ጭምር ተጥለቅልቀናል። እንኳን ነው ቀርጡ ጎርፍ ራሱ ማለት። በነገራችን ላይ ዋና የምትችሉ ካላችሁ ያው መቀዘፍ እኛ እንኳን በጀልባ ነው ትላላችሁ ማለት ነው። ዋና ግን የምትሞክሩ ካላችሁ ወገን ማለት ነው፣ ወገን ዋና የምትሞክሩ ካላችሁ እና ይችን ነገር ሾፍ አድርጓት ማለት ነው፣ ዋኙባት ማለት ነው። ያው እንግዲህ ለእናንተም አልሆነ የለኝም ማለት ነው። ለጤንነት ጥሩ ነው አሉ ዋና። እንግዲህ የማይሰማ ነገር የለም ማለት ነው። አሁን መዳሜ ሳትመጣና ከዚህ በፊት ይችን ቆሻሻ ጠረግ አድርጌ ትክ ነው ማረቃት ማለት ነው። ሀዩቲማ እንደዚህ መዳም እስከምትመጣ ድረስ እስከምታዘ ድረስ ዝም አይደለም ማለት ነው። ግን እኮ ያሳዝናል ማለት ነው። ለማንኛውም ቴምር ምናምን አለ ማለት ነው። ዛሬ ነው ያርገውና ቴምራችንን ጨርሰናል ማለት ነው። እንግዲህ ያው መጨረሻ ላይ ደርሻለሁ ማለት ነው። በጣም በረደ። ረጅም ልቀርላችሁ ነበር ግን ብርዱን አልቻልኩም። እናት የዘንድሮ ብርድ እንኳን ጤነኛ ቆማጣ ያሳቅፋን ስላችሁ በምክንያት ነው። ጉድ እኮ ነው ዘንድሮ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ነባሮች ላይክ፣ ሼር እያደረጋችሁ አበረታቶች